ሰላም እግዚአብሔር ከእናንተ ጋር ይሁን። በዚህ ቪዲዮ 10 መጽሐፍ ቅዱሳዊ ጥያቄዎችን ታገኛላችሁ። ቀጥታ ወደ ጥያቄዎች እናምራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንደኛ ዳሽ የአዳም 7ኛ ትውልድ ነው። ሀ ኖህ፣ ለ ሄኖክ፣ ሐመርሃ ሴም፣ መ አብርሃም። መልሱ ለ ሄኖክ። ሁለተኛ የጻድቁ ሄኖክ አባት ዳሽ እና እናቱ ደግሞ ዳሽ ይባላሉ። ሀ አብርሃምና ሳራ፣ ለ ያሬድና ባልካ፣ ሐመርሃ ኢዮብና ሐና፣ መ ይስሐቅና ልያ። መልሱ ለያሬድና ባልካ። ሶስተኛ የጻድቁ ኖህ አባት ዳሽ እናቱ ደግሞ ዳሽ ይባላሉ። ሀ ማቱሳላና አድኔ፣ ለ ይስሐቅና ልያ፣ ሐመርሃ ላሜህና ቤቴናስ፣ መ ሳሙኤልና ሊዲያ። መልሱ ሐመርሃ ላሜህና ቤቴናስ። አራተኛ ኖህ ማለት ሀ ደስታ፣ ለ እረፍት፣ ሐመርሃ አዳኝ፣ መ ሁሉም። መልሱ መ ሁሉም። አምስተኛ ምድር በንፍር ውሃ እንደምትጠፋ ለኖህ የነገረው ሊቀ መልአክ ማን ይባላል? ሀ ቅዱስ ሚካኤል፣ ለ ቅዱስ ሰዳክያል፣ ሐመርሃ ቅዱስ ሱርኤል፣ መ ቅዱስ ሰላትኤል። መልሱ ሐመርሃ ቅዱስ ሱርኤል። ስድስተኛ አብርሃም ማለት የብዙዎች አባት ማለት ሲሆን አባቱ ዳሽ እናቱ ደግሞ ዳሽ ይባላሉ። ሀ ታራና አድና፣ ለ ሳሙኤልና ልድያ፣ ሐመርሃ ይስሐቅና ልያ፣ መ ማቱሳላና አድኔ። መልሱ ሀ ታራና ዕድና። ሰባተኛ አብርሃም ልጁ ይስሐቅን ለባቱኤል ልጅ ርብቃ አጋብቶ በሀብቱና በንብረቱ አሰልጥኖ በዳሽ ዓመቱ ነሐሴ 29 አርፏል። ሀ 365፣ ለ 200፣ ሐመርሃ 920፣ መ 175። መልሱ መ 175። ስምንተኛ በነሐሴ 13 እሁድ 3844 ዓመተ ዓለም የተወለደው ሙሴ አባቱ ዳሽ እናቱ ዳሽ ይባላሉ። ሀ ኢካቦድና ሶልያ፣ ለ አንበረምና ኢዮካብድ፣ ሐመርሃ ስምዖንና ሐና፣ መ ኬጢና ቤቴናስ። መልሱ
ለአንበረምና ዮካብድ። 9ኛ 570 ጊዜ ከእግዚአብሔር ጋር ቃል በቃል የተነጋገረ ነቢይ ማን ነው? ሀ ኢያሱ፣ ለ ሙሴ፣ ሐመሩሃ ኖህ፣ መ አብርሃም። መልሱ ለሙሴ። 10ኛ ሙሴ በ120 ዓመቱ በዳሽ ተራራ በቤተ ፊጎር በዕለተ ዓርብ የካቲት 17 በመልአኩ ገብርኤልና ሌላ መልአክ የተቀበረ ታላቅ ነቢይ ነው። ሀ ገባኦን፣ ለ ሞዓብ፣ ሐመሩሃ ኤፌሶን፣ መ ጎለጎታ። መልሱ ለሞዓብ። ከ10ሩ ስንት መለሳችሁ? ኮመንት ሴክሽን ላይ አስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። መንፈሳዊ አገልግሎትን ይደግፉ። ባርቶስ ቲዩብ